በኢራን ለ3 ቀናት የቀጠለው ህዝባዊ ተቃውሞ በቴህራን ዩኒቨርሲቲ ተማሪዎች ተጀምሮ ወደ ህዝባዊ ንቅናቄ የተለወጠ ሲሆን ምክንያት የተባለው ደግሞ ከጊዜ ወደ ጊዜ እየከፋ የመጣው የኑሮ ውድነትና በተለይ በኤሌክትሮኒክስ ዕቃዎች ላይ በተጣለው ዓለም አቀፋዊ ማዕቀብ ምክንያት በዘርፉ የተሰማሩ ቢዝነሶች መንቀሳቀስ ባለመቻላቸው ነው ተብሏል። ኢራን ካለችበት ጂኦፖለቲካል እውነታ አንጻርና የምዕራቡን ዓለም ርዕዮተ ዓለም የማትቀበልና በመካከለኛው ምስራቅ እስከ እሴቷ ጠንክራ መቆየት የቻለች ሀገር በመሆኗ በኢራን የሚስተዋሉ ክስተቶችን በጥንቃቄ መመልከት ተገቢ ነው። በተለይ ደግሞ ከኢኮኖሚያዊ ጥያቄዎች ጋር ተያይዞ የተቀሰቀሰውን ህዝባዊ ሰልፍ ኃይል ወደ ተቀላቀለበት አመጽ መለወጡና መንግስታዊ ተቋማትን ወደ ማውደም መግባቱ እውነት ይህ የኢራናውያን ባህሪና ፍላጎት ነው ወይ የሚል ጥያቄን አስነስቷል። እስካሁን እንዳየነው ከሆነ ደግሞ ከጥንቱ ከሳዳም ሁሴን ጊዜ ጀምሮ ኢራኖች ከሌሎች ሀገራት ይማሩ ነበር። በቅርቡ በሶሪያ ከተከሰተው ነገር አንጻር እንኳን ኢራናውያን የበለጠ ነቅተው ሀገራቸውን መጠበቅ ጀምረው ነበር። አሁን ላይ ግን እየተከሰተ ያለው ነገር ሁኔታውን ጉራማይሌ አድርጎታል። ሌላው ከሰልፈኞቹ ድርጊቶች በርካቶችን ያስደነገጠው ተቃውሞ ከገዢ መንግስት የተሻገረ መሆኑና ጸረ እስላማዊ መልክ በመያዝ መስጊድን እስከ ማቃጠል መድረሱ ከጉዳዩ ጀርባ ያለው ማን ነው ተብሎ እንዲጠየቅ አድርጓል። ስለ ኢራን ወትሮም በጎ ነገር የማይወጣቸው ምዕራባውያን ኢራናውያን እየባሰ በመጣው የኑሮ ውድነትና የገንዘብ አቅም ያለቅጥ መዳከም ሳቢያ ተማረው አደባባይ በመውጣት የመንግስት ለውጥ እንዲደረግ እየጠየቁ ነው በማለት የኑሮ ውድነቱንም ሆነ ከውጭ የሚገቡ ዕቃዎችን አይቀመሴነት እንዲስተካከል መጠየቃቸው ከመንግስት የለውጥ ጥያቄ ጋር እንዴት እንደሚገናኝና የመንግስትን ለውጥ መጠየቅ በራሱ መስጊድና መንግስታዊ ተቋማትን እንዲሁም ባንዲራን ከማቃጠል ጋር እንዴት እንደሚጣጣም የሚያስረዳ መከራከሪያ ግን ሲያቀርቡ አይታይም።